እኔ አድጋ ሙሉ ሰው ሆነ ይሆናል አይደል? ለምንድን ነው እናቴ እንደዛ ታሰቃይኝ? ጥሩኝ ራስ አይቀር እኛን ሳያጠፋን እኛ ቀድመን እናጠፋዋለን እያልኩሽ። ቆይ እዝራ በእኛ ላይ ምን ለማድረግ አስቧል? የዚህ ሴራ ጠንሳሽ አንቺ ነሽ። በእውነት በጣም ነው የማመሰግነው። በጣም ብዙ ወጪ እኮ ነው ያስወጣውሽ። ዝም ብለሽ እኮ ነው በእውነት ለፋሽ። ገና ምን አደረኩልሽና ነው? አንቺ እኮ ማለት ልጄን ተንከባክበሽ በችግር ውስጥ ለዚህ ያበቃሻት እኮ እናት ነሽ። ምን ማለትሽ ነው? ይሄ እኮ በገንዘብ የሚተመን ውለታ አይደለም። ሀብል ስለኔ ልጅ አይደለች? አብረን እኮ የኖርነው እድሜ ቀላል አይደለም። አሁን ግን ትክክለኛ ወላጅ እናቷ መታ ስላገኘቻት በእውነት ለሷ ትልቅ እድል ነው። በጣም ደስ ይላል። ስለዚህ ዘሮ ዘነቡ በትክክል ልጄን ወደ እኔ ልትመልሻት ነው? አላውቅም ወይዘሮ ሀና፣ በእውነት ልጅን የሚያክል ነገር አሳልፎ ለሌላ ሰው መስጠት ለእኔ በጣም ከባድ ነው። ሀብል እኮ ማለት ለእኔ ዝም ብሎ ልጅ አይደለች፣ እስትንፋሴ ማለት ናት። የእውነት ወይዘሮ ዘነቡ ልጄ እንዳንቺ አይነት ደግና አሳቢ እናት ስላላት እጅግ በጣም ደስ ብሎኛል። ብቻ ይህን ያደረግሽልኝ ውለታ እንዴት አድርጌ በምን መንገድ ልከፍልሽ እንደምችል አላውቅም። አረ አንቴ ዋናው ፍቅራችን እኮ ነው። ዛሬ እየላችሁ የመጣሁት ቪዲዮ እንግዲህ ማነች ስሟ ሀብል ክፍል 12 ነው እየላችሁ የመጣሁት። እንግዲህ ሰላም ጤና ይስጥልኝ። እንደናችሁ ውድ ቤተሰቦቼ ሁሉ ሰላም ነው፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ሀብል ድራማ ክፍል 12 ነው እየላችሁ የመጣው። ሰብስክራይብ እና ላይክ እያረጋችሁ ገባ መርሐባ እያላችሁ እንግዲህ ላይክ እና ሰብ አድርጉ። በጣም የሚገርምና በጣም ደስም የሚልም የሚያሳዝንም ነገር ሀብል ድራማ ላይ ተፈጥሯል ማለት ነው። ሀብል ድራማ እንግዲህ ወይዘሮ ሀናና ወይዘሮ ዘነበች አንዳንድ ነገር እየተነጋገሩ ነው። እሱስ ምንድነው? ወይዘሮ ሀና ከች እየተሽከረከረች በመኪናዋ መታ በጣም ደስ ብሎኛል፣ ግን በድጋሚ አንቺን ስለጠራው ምንም የሚከፋሽ ነገር የለም አይደለ? ምክንያቱም ነገሮቹን ስለደጋገምኩብሽ ልጄ በጣም ማየት ፈልጋለሁ፣ ግን ልጄን መቼ ነው ይዘሽ የምትመጪው? እስቲ ንገረኝ ብላ ስትጠይቃት ነበረ። እኔ ልጅሽን ይዤ የምመጣው ከ3 ቀን እስከ 4 ቀን ብላኛለች። ነገር ግን ስራ ነው ያለውት ብላኛለች። ነገር ግን አሁን አልመጣችም። አሁን 3 ሰዓት ነው የቀጠረችኝ። ከ3 ሰዓት እስከ 4 ሰዓት ብላኛለች። ምንድነው በሰላም ነው ወይ እንደዚህ እየቸኮልሽው? ብላ ስትጠይቃት ነበረ ወይዘሮ ዘነበች። እንግዲህ ወይዘሮ ዘነበች እንደዛ ብላ ከጠየቀቻት በኋላ እኔ ልጄ እንዴት እንዳደገችና ልጄ በልጅነቴ ትቻት ስለሄድኩ በጣም እሷን ለማየት ስለጓጓው ነው እንጂ በፍጹም ለሌላ ነገር አይደለም። ወይዘሮ ዘነበች እኔ በጣም ነው የማመሰግንሽ፣ ልጄ ሀብል በህይወትም አለች በማለትሽ እኔ በጣም ደስ ብሎኛል። ስለዚህ አሁንም እየጠየኩሽ ያለሁት ስለደጋገምኩብሽና ሁሌ ስለሷ ስለማወራብሽ በጣም እኔ ደብሮኝ ነው። የደብረኝ አንቺን ያሸገርኩሽ መስሎኝ ነው። ስለዚህ አሁንም ከ3 ሰዓት እስከ 4 ሰዓትም ካልመጣች ቢያንስ በጣም ጓጉቻለሁና ፎቶዋን ልታሳይኝ ትችያለሽ ወይ ብላ ስትጠይቃት ነበረ። ነገር ግን ፎቶዋ ልጄ ነች፣ ከኔ መቼ ተለይታ ታውቃለች? እና ፎቶዋን እንዴት ነው የሌለኝ? ፎቶዋን አሳይሻለሁ ስትላት ነበረ። ፎቶዋ ግን ፎቶውንም ለማየት በጣም ጓጉቻለሁና ማንን ነው የምትመስለው ብላ ስትጠይቃት ነበረ። እንግዲህ ሁለመናዋ እኔ ሌላውን ነገር አላቅም፣
ሁለመናዋ አንዳንድ ነገሮችን አንቺን ትመስላለች፣ ሌሎቹ ደግሞ ወደ ሌላ ነው። ግን ይቅርታ አድርግልኝና ወይዘሮ ዘነበች ወሬኛ ነች ብያለሁ። ግን ይቅርታ አድርግልኝና ግን የአባቷ ነገር እንዴት ነው? አባቷ ስለ አባቷ ምንም ነገር በፍጹም ልትነግረኝ አልቻልሽም። ስለዚህ እስቲ ስለ አባቷ አንዳንድ ነገር ብትኝ ምን ችግር አለው ብላ ከይቅርታ ጋራ ወይዘሮ ዘነበች ስትጠይቃት ነበረ። እባክሽ ወይዘሮ ዘነበች ስለሱ እንኳን አሁን ማውራት ሳይሆን እኔ ልጄ በጣም ስለናፈቀችኝ አሁን ቀልቤ ልጄ ጋር እስካለ ድረስ አሁን ስለ እሱ በደንብ ወደፊት ነው የማወራሽ እንጂ አሁን በፍጹም ላወራሽ አልችልም ብላ መልስ ስትሰጣት ነበረ። አይ እኔም እኮ እየፈራው ነው የጠየኩሽና ምንም ችግር የለውም ስትላት ነበረ ወይዘሮ ዘነበች ማለት ነው። ስለዚህ እንግዲህ አሁን ፎቶን ታሳይኛለሽስ ወይስ እንዴት ነው ብላ ስትጠይቃትም በፍጹም ዝም ነው ያለቻት። ስለዚህ ለምንድን ነው ዝም ያልሽው ስትላት በመካከሉ እየተንሸኳሸኩ አቶ አዝራ ብቅ ይላል። ስለዚህ አቶ አዝራ ብቅ ሲል ለምንድን ነው የምትሻሽኝ? ያንቺ ምክንያት ምንድን ነው? ያንቺ ምክንያት አወኩብሽ ብሎ አቶ አዝራም ሲያነጋግራት ነበረ ዘነቡ ግን እኔ አሁን አንቺ ከመሸሽ በፊት ለምንድን ነው የምትሸሽኝ? እኔ አንድ ነገር ብቻ ነው አንቺን መጠየቅ የምፈልገው። ምንድን ነው የምትጠይቀኝ? የምትጠይቀው ጥያቄ ካለክ እመልስልካለሁ። አዝራ ያንተ ችግር ምንድን ነው ብላ እንግዲህ ዘነበች ስትጠይቃት ነበረ። ዘነበች በጣም እየዘነበች ለብቻዋን ከርማ አሁን እንግዲህ ጥያቄ ላይ ጉድ እየፈላ ነው። ስለዚህ እንግዲህ እሺ አዝራ ምንድን ነው የምትጠይቀኝ ብላ አዝራን ቆማ ስትጠይቅ ነበረ። እኔ የምጠይቅሽ ሀብል ያንቺ ልጅ አይደለችም ወይ ዘነበች ብሎ ሲጠይቃት ነበረ። አዎ እውነቴን ነው እንዴ? እውነትሽን ከሆነ ታዲያ ሀብልም ነግራኛለችና እኔ ሀብልን ስላላማንኳት ነው እንጂ ሁሉንም ነገር ስለነገረችኝ ግን በጣም ነው በቃ ምንም አላለም። ዝም ብሎ ነው በቃ ፊቱን ኮስተር ብሎ ይሄን ብቻ ነው እኔ አንቺን መጠየቅ የምፈልገው እንጂ ሌላ ነገር በፍጹም ምንም አንቺን አልጠይቅሽም ብሎ እችን ከአንድ በታክስ ያገኝ እንግዲህ ዞር ብሎ ሄደ አዝራ። ነገር ግን ዞር ብሎ ቢሄድም ሀብልን እናቷ ወላጅ እናቷ ሳትሆን ሌላ ሰው እንዳሳደገት በደንብ አወቀና ዞር አለና እኔ ሀብል እኮ ደህና ሰው ትመስለኝ ነበረ፣ እንደዚህ እየከፋት እያደገች አልመሰለኝም ነበረ። እኔም እንደሷው በጣም እየከፋኝና በጣም እኔም እንደሷው ነው ያደግኩት። የኔ እጣ ፈንታ ነው እሷን የደረሰው ማለት ነው። ነገሮቹ ግን በጣም ከባድ እስከሆኑ ድረስ የሀብልን ነገር አሁን ነው እየተረዳዋት እንጂ መጀመሪያ አልተረዳዋትም ነበረ ብላ ሲናገር ነበረ። ሀብልን አሁን እንደምንም ብዬ ተከታትያት የኔን እጣ ስላላት እኔ ተንከባክቢያት ቃል እገባለሁ ራሴን እንኳን ሸጥቼ ቢሆን ብሎ አዝራ እንባ ተናነቀው። ነገር ግን እኔ አንድ ነገር መጠየቅ እፈልጋለሁ። እኔ በርበሬ እያጠነኝ ያሳደገኝ ብሎ አቶ እስከንደርንም ጠይቆት ነበረ። አንተ ከእንግዲህ በኋላ እንደዚህ አይነት ነገር እኔን እንዳትጠይቀኝ ብዬ ስንት ቀን ነው ላንተ ማስጠንቀቂያ የሰጠውክ? ስለዚህ ምን ፈልገህ ነው ብሎ አቶ በኃይሉም ሲያባረረው ነበረ። ነገር ግን ሁሉም ነገር አልተሳካልኝም፣ እግዚአብሔር አምላክ ያሳካልኛል ብሎ በጣም ተበሳይቶ ነው አድራ የወጣው። እንግዲህ ውድ ተመልካቾቼ ድራማው በጣም መዘዝ በቃ በጣም ብዙ ውጣ ውረድ አለው።
ብዙም እንግዲህ እንደዚህ ማብራራት ባልችልም አንዳንድ ነገር ቀንድ ቀንዱን እያልኩት ነው። እናት አባቱና ዩቱብዬ ሼር አድርግ እስቲ ዩቱብ ማናጀናር ሼር አድርግ። እንደው ንድድድድድ አደረከኝ እኮ እንደው ስታስጣላ። እንግዲህ እዚህ ጋርም ወደሚቀጥለው ቪዲዮም አብረን ስንሄድ ወይዘሮ አጸደን እንግዲህ በጣም ክፉ አድርጓት እያሰቡ ነው። ክፉ የተባለችው የራሷ ድርጊት የምታደርገው ነገር እሷ የምትዋሸው ሀድራ እህት የለህም ብላ እንግዲህ ጋሼ በቅርብ ሊሞት ነውና አቶ እስከንደር ጊዜው ስለደረሰ ሁሉም ነገር በሀድራ ስም ነው ያለውና እኛ ነገሮቹን ቶሎ ብለን እንሳተፍ ብላ እንግዲህ አንቺም የሱ እህት አይደለሽም በማለት እንግዲህ ወይዘሮ አጸደ በጣም ብዙ ነገር እያወጀችና በጣም ብዙ ነገር እየለፋለፈች ነው። በአሁኑ ጊዜ ወይዘሮ ዘነበች እንግዲህ ስራ ላይም የለችም፣ ትዳሯም ፈታለች። እሷ እንግዲህ አሁን ሀብል ብቻ ነች እቤት ውስጥ ያለችውና ሀብል እኔ ከወጣው በኋላ ለሀብል አንዲት ነገር የሚሳካላት ነገር የለም ብላ ስታስብ ነበረ። እንግዲህ ከእንግዲህ በኋላ ትዳሬን ፈታው እንዳቲ ብላ ስታነጋግራት ነበረ። ይህን ሁሉ ፊልም የሰራችው ድራማ አንደኛ ደራሲ ማን ትባላለች? አጸደ ትባላለች። አጸደ አሁንም ከአቶ እስከንደር ጋራ አቶ እስከንደር በጣም ጣቷን እየላከባት ነው። ታርፊያለሽ ከዚህ ቤተሰብ ውስጥ ትወጫለሽስ ወይ አትወጭም? ምንስ ፈልገሽ ነው እንደዚህ የምታደርጊው? ያንቺ ችግርስ ምንድን ነው? ምክንያቱም ለምንድን ነው እንደዚህ እያደረግሽው ብሎ በጣም እየጠየቃት ነበረ። እኔ ያደረግኩት ነገር ትክክለኛ ነገር ነው እንጂ ምንም መጥፎ ነገር በህይወቴም አርጌ አላቅም። አንተ ነህ አይደለ እንዲ ልጅክን እስር ቤት እያስገባኸው? እኔ እኮ አይደለሁም። ነገሮቹ ሲመጡብክና ነገሮቹ ሁሉም ነገር ሳይስተካከሉልክ ሲቀር ወደኔ ስትመጣ አይደብርክም ወይ ብላ መልስ ስትሰጥ ነበረ። አጸደ ታይ አጸደ እኔና አንቺ መቆራረጫችን ደረሰ፣ ታይ እረፊ ብዬሻለሁ ብሎ አቶ እስከንደር በጣም ሲለምናት ነበረ። ወደ ሌሎቹ ቪዲዮ አብረን ስንከታተል እንግዲህ እናንተም ውድ ተመልካቾቼ ሀድራ በጣም ክፍት ብሎታል። ሀድራ ለምንድን ነው እንደዚህ ያዘነው? የሀድራ ምክንያት ምንድን ነው? ሀድራ እንግዲህ በአሁኑ ሰዓት እህትሽ አይደለህም፣ እኔ ከሀድራ ጋራ መሟገት እፈልጋለሁ። ሀድራ ከልቡ እህቱ አይደለውም እስከ ዛሬ ድረስ በጣም አባብላኛለክ ብላ በጣም ሀድራ ላይ እንትፍ ብላ ነው የሄደችው። ነገር ግን እንደዚህ የሚያደርግሽ አጸደ ነች እንጂ ሌላ ሰው እንደዚህ የሚያደርግሽ ነገር ማንም ሰው እንደሌለ አስጠንቅቄ ነው የሚነግርሽ። ነገሮቹ ግን ለጊዜው ነው እንጂ ከባድ የሚሆነው ሁሉም ነገር ይስተካከላል በሚባል ሁኔታ ተስፋ ከማንም ሰው አልቆረጠችም ማለት ነው። ሰላም 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 ጉድ ተመልካቾቼ እንዴት ናችሁ? ደህና ሰላም ሁሉ መልካም። እኔ እግዚአብሔር ይመስገን ደህና ነኝ። እየተዝናናችሁ ቡናና ሻይ አፋችሁ ላይ እያረጋችሁ እንግዲህ ገባ ገባ በሉ። ሀላ ውድ የኔ ቤተሰቦች ወደ ሌሎቹ ቪዲዮ ደግሞ ስንጓዝ እንግዲህ ሀድራ እባክህ አባቴ ይቅርታ አድርግልኝ፣ ስላጠፋው ነገር ሁሉ ይቅርታ አድርግልኝ። ስለዚህ እኔ አባትነትህን በጣም ነው የምወደው፣ በጣም ነው የማከብረው አባቴ እባክህ ብሎ የሀድራ እግር ላይ በምን በሚመለከት እንደወደቀ እሱ ነው የሚያውቀውና እንግዲህ ውድ ተመልካቾቼ ድራማው በጣም ቀሽት የሆነ ነው። ማንኛውም ሰው አዳምጦ በራሱ ቻናል መልቀቅ ይችላል። ስለዚህ እንግዲህ አብረን እንደግ። ሰላም ለአገራችን ለውዷ ለኢትዮጵያ
እምዬ እናቴ ሁሌም የእግዚአብሔር ሰላም 24 ሰዓት እንዲበዛለት የኔ ምኞት ነው። እናንተም ገባ ብላችሁ ወደዚህ ቻናል ስትቀላቀሉ በራሴ ቪዲዮ እስካሁን ድረስ አልመጣውም። የራሴን ነገር አስቤ ስለምመጣ ውድ ተመልካቾቼ ዩቱብ ማናጀርንም ባለበት ቦታ በጥፊና በኮርኩም ቋቋ እያረጋችሁ መቶ ሼርን እንዲሰቅለው ማለት ነው። በጣም ዩቱብ ካቅሜ በላይ ይሄኔ አድጋ ሙሉ ሰው ሆና ይሆናል አይደል? ለምንድን ነው እናቴ እንደዛ ታሰቃየኝ? ጥሩ